መስቴም እሺ በቃ ተረጋጋሁ። እኔ እንጃ ማለት ምን እንደምልሽ አላውቅም። ደስ ብሏል? ደስ ብሏል? እንዴ ለምን ደስ ነው ይለኝ? እንጃ አላውቅም። በቃ አንቺ ጎዶሎ ለመሙላት ነው እንደ ቀረብሽ? በጣም አካበድከው እኮ። ሰላም እንዴት ናችሁ ቤተሰብ? እኛ ፈጣሪ ይመስገን በጣም ደህና ነን። ቤተሰብ ዛሬ ለየት ባለ ሐሳብ ነው የመጣሁት። እንደምታዩት ቤተክርስቲያን ውስጥ ነኝ። አብርሽንም እዚህ ቤተክርስቲያን ውስጥ ቀጥሬዋለሁኝ። የውስጥ ቤተክርስቲያን ውስጥ ትንሽ ስጦታ ለመስጠት አስቤያለሁኝ። ሰሞኑን አብርሽ በጣም ደብሮታል እንደምታውቁት እና ይደሰታል ብዬ አስባለሁኝ። እና ደግሞ ቤተሰብ እናንተም እንደምትዝናኑ እርግጠኛ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አብራችሁን ቆዩ። ምን ሆነሽ ነው እንዴ ዛሬ ግን ለየት ብለሽብኝ? እኔ ምንም አልሆንኩም። አይኔን ጨፈነ። አይኔን ጨፈነ? በስመ አብ ምንድነው ዛሬ ያለው ወትሮሽ? አንደኛ ቤተክርስቲያን አመጣሽኝ፣ ከዛ ሲቀጥል ደግሞ አይኔን ጨፈነው። ምንድነው ስጦታ አዘጋጅተሽልኝ? ዝም ብላ አይኔን ጨፈነ። ሁለት አይን እጅን ክለው እንዴ ነው አንድ አድርግ አይታይም አይደል? ቤተሰብ አላይም አይደለ? ጨፍነው። እሺ ቤተክርስቲያን ለምን እንዳመጣሽ ንገሪኝና ጨፍነዋለሁ። ቤተክርስቲያንማ ሰሞኑን መምጣት ስላለብን ነው የመጣው። አይስ ስንት ታሎ ነው ግን የምገልጽ ገለጥ አታይም አይደል? እጅሽ እንዴ ሲል አየዋለሁ። ከምር ጫፍ ነው። አታይም? አላይም። ለምን አማኝ በጉንፋን አመቀኝተ እንዳታይ ግን የምር ያጓጓሽ ነው። አይበቃኝም? እሺ ይበቃል። ልገለጥ? ኦኬ። ምንድነው? ገለጥና ቤተሰብ ምንድነው? ዳቦ ነው ይመስላል አይደል? ዞሮ ልብስ ነው፣ ዞሮ ቲሸርት ነው። አንተ በቃ ከቲሸርት ውጭ አታውቅ? መቃደሉን አይተሽ ትንቀት ለኔ ነው? አዎ ላንተ ነው። የምር በጣም ነው የምሰግነው። ምንም አይደለም። እንዴ ነጠላኩ የለኝም ነበር እና በቃ እሱን አገኘህ። በቃ አንቺ ሁሌ የጉድለቴ መሙያ ነሻ። አታካብዳ። ልልበሳት? አው ልበስ። ያው ቤተሰብ አያት ቤተሰብ እንግዲህ የማስቴን ነገር ይልኝ
አንተ እኮ ነው የምታውቀው። እኔ ቀኝና ግራ እንዴት አውቃለሁ? ልበሰው አብርሽ የቤተ ክርስቲያን ሰው ሊሆን ነው። እውነት ምንድን ነው የሚባል? አሁን እንዴት ነው? አላማረብኝም። ቤተሰብ ነጠላ ስንለብስ እኮ ድሮ የሚያምርብናል። ታምራለች እንጂ ልብሳ በራሱ ቅልል ያለች ደስ የምትል ቆንጆ ናት። አዎ ቁጭ ለብሻት ልቀመጣ ነው። ላውልቃት እንዳትቆሽ። እንግዲህ በኋላ ቤተክርስቲያን መቅረት የለም። አንዴ ለማሳየት ራሱ ይነለ ለህዝቡ አይደለም፣ ለማሳየት አይደለም። ምንና እንጃ ተመረየ ነው። ከዚህ በኋላ ቤተክርስቲያን ሁሌም እንመጣለን። እሺ ቃል ገቡ። አንተ ነህ እኮ ቃል የምትገባው። እሺ ቃል ገቡ። ከኔ የበረታችሁ ከኔ የበረታችሁ አስቡኝ በጸሎታችሁ አስቡኝ በጸሎታችሁ ማስተምር እሺ በቃ ተረጋጋሁ። ከኔ እንጃ ማለት ምን እንደምልሽ አላውቅም። ከኔ የበረታችሁ ደስ ብሏል። ደስ ብሏል እንዴ? ለምንድን ነው ደስ የማይለኝ? እንጃ አላውቅም። በቃ አንቺ ጎዶሎ ለመሙላት ነው እንደ ቀረብሽ። በጣም አካበድከው እኮ። በቃ ሽብሽ በቃ ተረጋጋ። ምር በጣም ደስ ብሎኛል። ደስ ስላለ ደግሞ እኔም ደስ ብሎኛል። እሺ አሁን እንዴት አድርጌ ላመስግንሽ? ማለት ምን ልበልሽ? በቃ ምንም አትበለኝ። ታውቂያለሽ፣ በቃ የሆነ ጎደሎዬን አይቶ ሊረዳኝ የሚሞክር ሰው ቢኖር አንቺ ነሽ። እኔ እንጃ አላውቅም። እኔ እኮ ምንም አላደረኩልኝም። ከዚህ በላይ ምን ታደርጊልኛለሽ? እስኪ ንገረኝ። እኔ ምን አድርጌልሃለሁ? ምንም እኮ ያደረኩልኝ ነገር የለም። ልቀፍሽ? በቃ ቤተክርስቲያን አመጣሽ ለዚህ ነው። ደግሞ ሰሞኑን መጾም፣ መጸለይ፣ መስገድ አለብን። እሺ ሁሌም አብረን እንመጣለን። እኔ እንጃ ብቻ እወድሻለሁ። እኔም እወዳለሁ። ደግሞ ኩስታምር ሲያዩት እራሱ እንዳንቺ ደስ ያለ ትላለች። የሆነ ፍንትው ያለች ነገር አይደለ? ቆይ ግን ምን አድርጌልሽ ነው ማለት?
ነው ወይስ ፈጣሪ ጨርሽ እንዳልወድቅ አስቦ ወድቃል እንዴ? እኔ እንጃ የሚሰማኝ እንደዛ ነው። በዚህ ሰዓት ላይ ምን አለ አላውቅም። በተለይ ለምሳሌ አንቺ ባትኖሪ ምን እንደምሆን ማለት በእርግጥ ሁሎችም ጓደኞቼ ምርጥ ናቸው። ዓለም ቢሆን ግን ማለት ተስፋ በቆረጡበት ሰዓትም ዓለም በጨለመችብኝ ሰዓትም ተስፋ የምትሆኚኝ የምታበረችኝ አንቺ ነሽ። ታውቂያለሽ ስራ እንኳን እንድሰራ ተስፋ ኖሮኝ ባይሳካም እንኳን ይህን ስራ እንድንጀምር የሆነው ባንቺ ምክንያት ነው። አብረን አትሳሳት። በእኔ ምክንያት እኮ አይደለም። ፈጣሪ ሲፈቅድ ነው ሁሉም ነገር ነው። ፈጣሪ ለኛ ያለው ነገር የትም ይሄድ የትም አያመልጠንም። እኛ ብንሸሸው እንኳን እሱ ይቀርባል። እኔ እንጃ እኛ ልክ ነን ብለን ስለምናስብ ነው እንጂ ፈጣሪ ለኛ ያለውን ነገር መቼም አይተውብንም። ታውቂያለሽ እኔ አንዳንድ ጊዜ በጣም ሲከፋኝ ቆይ ለምንድን ነው እኔን ለማሰቃየት ነው እንደ ፈጠርከኝ ብዬ ፈጣሪን አማርረዋለሁ። ግን ደግሞ በዙሪያ ያሉ ሰዎችን ሳይ ደግሞ እንጃ የሆነ ተስፋ ይዛሉ ጽናና ምንም አይነት ችግር ቢኖር እንኳን ፈጣሪን ማማረር የለብንም። በቃ የባሰ አታምጣ በቂ ነው። እንጃ አንዳንዴ የሆነ ባዶነት ሲሰማሽ፣ ብቸኝነት ሲሰማሽ፣ ሲከፋሽ፣ ሁሉ ነገር ሲጎልብሽ ፈጣሪ አይወደኝም ጠልቶኛል ማለት ነው ብለሽ አስበሽ አታውቂ? ልክ ነው እኮ ለጊዜው ልናስብ እንችላለን፣ ግን ደግሞ ይሄ ስሜት ትክክል አይደለም። ምክንያቱም ባይወደን ኑሮ እኮ አይሰቀልልንም ነበር። ደግሞ የተሰቀለው እኛን ለማስተማር አይደል? እኛን ለማዳን አይደል? ስሳው ልክ ብለሻል። እኔንስ ባይወደኝ በዚህ ጎደሎ መሃል አንቺን አይሰጠኝም ነበር አይደል? ጓደኛ የበረሃ ጥላ ነው ይባላል። አሁንም የበረሃ ጥላ መሆኑን ጓደኝነት ባንቺ ስላየው በጣም ነው እንጃ አላውቅም። ጓደኝነት እስከዚህ ድረስ ይሄዳል ብዬ አስቤ አላውቅም። ጓደኝነት እኮ ትልቅ ነገር ነው። እኛ ቀለን ስለምናየው ነው እንጂ የእውነት ማስተሄ በምችለው ሁሉ ከጎንሽ ልሆን ዝግጁ ነኝ። እና እኔ እንጃ ምን ልበልሽ ደስ እንዲልሽ። ምንም አትበል። እሺ ምን ላድርግልሽ? ምንም አልፈልግም። አይ እንት የት በዛው እንሳለንና ወደ ቤት እንሂድ። ተነስሽ ያዝልሽ እስቲ የለኝ ዛሬ ማለት ገባከሽ
ከኔ የበረታችው ከኔ የበረታችው አስቡኝ በጸሎታችሁ አስቡኝ በጸሎታችሁ ከኔ የበረታችው ከኔ የበረታችው አስቡኝ በጸሎታችሁ አስቡኝ በጸሎታችሁ